አሁን ደስ አለሽ ሰላምዬ? ሌላስ ምን እንዳደርግልሽ ትፈልጊያለሽ? ኬክ ተቆራረሰ። ጀግናዋም ሮዝ እንግዲህ የማኪን ደስታ ወደ እንባ ቀይረዋለች ማለት ነው። ማኪ ብዙ ጊዜ ስትጠብቅ የኖረችዋን ምስጢር ሮዛ አውጥታለች ማለት ነው። ሮዛ እውነትም ከማኪ ጎን ናት ወይስ አይደለችም? እውነት ማኪ ለሮዝ አዝና የእሷ ጎን የሆነችው መስላ ምርጥ አሪፍ ስጦታ ካዘጋጀች በኋላ ሰላምንም ናታንንም እንግዲህ ናታን ያንተ ልጅ ከሆነ ልጅ ያለ አንተ ማደግ የለበትም ብላ እንግዲህ ናታንን ታሳምናለች። ከዛ በኋላ ደግሞ ሮዛንም ሰላምንም ታሳምናታለች ማለት ነው። የሰላም ደግሞ ከዛ በኋላ ሰላም እንግዲህ እውነት መስሏት ይሄ ነገር እስከ ዛሬ ድረስ ከኔ ደብቀ ስታደርገው የነበረው ነገር ሁሉ ዛሬ ተገልጧልና ናታን ከዚህ በኋላ ምንም እንድትለኝ አልፈልግም ብላ እንግዲህ በጣም ተበሳጫለት ሰላም። እንዲሁም ደግሞ ሮዝ ሰላም እባክሽ ተረጋጊ፣ ማድረግ የሌለብሽን ደግሞ አታረጊ፣ በኋላ የሚቆጭሽን ነገር አታድርጊ፣ ትንሽ ጊዜ ቆይ ብላ እንግዲህ እናታቸው ደግሞ እባካችሁ ልጆቼ ይቅርታ አርጉልኝ፣ እኔ በጣም አሳዝኛችኋለሁ፣ ማይደረግ ነገር አተይ ማየ ያላችሁ ያደረኩት ነገር ራሴን መልሳ ጎዳች። ስለዚህ እኔ ማድረግ ያለብኝን ነገር ለማድረግ ተመልሼ ሄጄ ወደ መጣሁበት ቦታ እመልሳታለሁ ብላ እናታቸው በጣም በንዴት ከቤት ይወጣለች። እንግዲህ ማኪ በጣም ደስተኛ ሆናለች እና የማኪ ደስታ እንግዲህ ወደ እንባ ተቀይሯል ማለት ነው። ማኪ እንግዲህ ሮዝ ጀግና እርጉዝ ያለ እርጉዝ ነኝ ብላ ስታታልላቸው የነበረውን ወረቀት እንግዲህ ዶክተሯ እንግዲህ ማኪ እርጉዝ አይደለችም፣ ግን ሰላምና ናታን እንደምፈቃቀሩ ስላወ ወቀች የነሱ ፍቅርን ወይም ትዳራቸውን ወይም ሰርጋቸውን ለማቆም ነው ይሄን ነገር ያመጣችው። አንቺን አገባሽም እኔንም እስር ቤት እንዲገባ ያደረገችው በዚህ ምክንያት ነው ብላ እንግዲህ ለሮዝ ትናገራለች ማለት ነው። ይህን ያላወቀች ሰላም ደግሞ እኔ ራሴን እገላለሁ አንተ የሚለኝ ብቻ ካላደረግከው ብላ እንግዲህ ናታን በግዴታ ለሮዝ ለማኪ ቀለበት እንዲያደርግላትም እንግዲህ ከእሷ ጋር እንድጋባ ዛሬ ሰርጋችሁ ይፈጸማል በማለት በንዴት ታወራለች። ሮዝ ግን ምንም ነገር እንዳላወቀ ሰው ዝም ብላ እንግዲህ የሚፈጠረውን ነገር ሁሉ የሚደረገውን ነገር ሁሉ እስከሚደረግ ድረስ ዝም ብላ በስተመጨረሻም እንግዲህ በጣም ደስ የሚል ስጦታ ነው ለማኪ አምጥታ የሰጣችሁ ለወንድሜ ልጅ የሚገባ ስጦታ ይሄ ነው ብላ እንግዲህ ደስ የሚል ልብን የምሰብር ስጦታ ነው እንግዲህ ሮዝ የሰጣቻት። እንግዲህ ማኪ ደግሞ በጣም ነው የደነገጠችው። ይሄ ነገር እንዴት ሊሆን ቻለ? ሮዝ አንቺ ነገር ከየት ነው ያመጣሽው ብላ እንግዲህ ከሮዝ ጋር ልትጣመድ ስትል ምንድነው ብሎ ናታንም ይደነግጣል፣ ሰላምም ትደነግጣለች። እንግዲህ ሮዝ ስጦታውን ለማኪ እየሰጣች ሰላም ተዘጋጅ ብላ ነበረች እና እኔ ለምንድን ነው የምዘጋጀው? ሮዝ ምን እያረግሽ ነው? እንግዲህ ናታን በጥፍ ራሱ መቷታል ማለት ነው ሮዛን። እሷ በእውነትም አንቺ አሁን ሰላምን ትተሽ እውነትም ማኪና አግብቼ እንዲኖር ነው የአንቺ ሀሳብ? እንደማየ ነው የአንቺ ሀሳብ ብላ እንግዲህ ትናደዳለች። ሰላም እንግዲህ ለናታን እናት እትዬ ይሄው ከዘመናት በፊት ስትመኝ የነበረው ነገር ሁሉ ሆነዋል እና አሁን ተደሰች። ሲጀመር እኔና ናታን አንድ ላይ እንድንኖር አንቺም ፍቃደኛ አልነበርሽም፣ ዛሬ ግን የሁላችሁም ህልም ተሳክቷል ብላ እንግዲህ ትናገራለች ማለት ነው።
ማኪ እንደምናየው እንግዲህ በደስታ ፍንድቅድቅ ብላለች ማለት ነው። በጣም ደስተኛ ናትና የእሷ ደስታ ደግሞ በጣም በሮዝ ምክንያት እንግዲህ ወደ ለቅሶ ተቀይሯል ማለት ነው። ናታንን አገኘው የተመኘውትን ነገር በማግኘቴ ዛሬ በጣም ደስ ብሎኛል ብላ ጓደኛዋ ጋር ሲደውል እንግዲህ ጓደኛውም ደግሞ አንቺ በጣም መጥፎና ክፉ ሴት ነሽ፣ ከአንቺ ምንም ነገር መማር አልፈልግም፣ አንቺ በጣም ክፉ ሴት ነሽ፣ እንግዲህ ከዚህ በኋላ ወደ እኔ ስልክ እንዳትደውይ ብላ ነው እንግዲህ የማኪ ጓደኛም ጆሮ ላይ የዘጋችውና ከዘመናት በፊት እንግዲህ ማኪ በጣም ደስተኛ ሆና የፈለግኩትን ነገር አገኘው፣ ናታንን የራሴ አደረግኩት በማለት በጣም ደስተኛ ሆና ነበረ። በስተመጨረሻ ላይ ግን የተፈጠረው ነገር በጣም ልብ የሚሰብር ነገር ነበረና እንግዲህ ሮዝ እንደምንም ሆና ማኪ እርጉዝ እንዳልሆነች አውቃ ነበረና ማኪ እንግዲህ እርጉዝ ነኝ በማለት እስከ ዛሬ ድረስ ስታታልላቸው ነበረ። እስከ ዛሬ ድረስ ስታታልላቸው ነበረ። ዛሬ ላይ ግን እውነታ ስወጣ በጣም ቀዝቅዛ ነው የቀራችው። በነገራችን ላይ በጣም ቀዝቅዛ ነው የቀራችውና ሰላም እውነት መስላ ማኪ እርጉዝ የሆነችው ከናታን መስሏት በጣም ሰላም በጣም እኔ ምን አድርጌ ነው? ለምንድን ነው እስከ ዛሬ ድረስ የጠበከኝ? ይሄ ነገር ለምን ሊሆን ይችላል ብላ እንግዲህ በጣም ሰላም ልቧ ተሰብሮ ነበረ። እንግዲህ ውድና የተወደዳችሁ የሰላም ዩቱብ ተከታታዮቼ በያላችሁበት ቦታ ሰላማችሁ ብዝት ትበልልኝ። ዩቱቤን ሰብስክራይብ፣ ላይክ ያረጋችሁ አበረታቶኝ ስለምታበረታቶኝ ከልብ አመሰግናችኋለሁ። በያላችሁበት ቦታ ሰላማችሁ ብዝት ትርፍ በልልኝ። በጣም ደስ የሚል አስተማሪ የሆነ ድራማ ነው። በነገራችን ላይ ማኪ ሮዝ ድራማ በጣም ደስ የሚል ነው። ማኪ ጨዋታ ደግሞ ዛሬ እውነታዋ ሁሉ ነገር ወጥቷል። አሁን ምን እንደምትልና ምን እንደምትዋሽ አብረን የምናይ ይሆናል ማለት ነው። እንግዲህ ውሸቷ ተጋልጦ እርግዝናዋ ውሸት ሆኖ ናታንን ለማግኘት ብቻ ያመጣችው ፈጠራ እንደሆነ ሮዝ አውቃለች ማለት ነው። ናታን ምንም ነገር እንዳላደረጋት ያውቃል። ግን እዛን ቀን ማታ የአብራ ስትተኛ እናትየው ስላየችው በእውነትም ለሱ እርጉዝ ሆና ነው ወይ ብላ እናትየውን ፈርታ ነበር። እናትየዋ ግን የናታን እናት ግን እኔ ልጄን የልጅ ልጄን አሳድጋለሁ በደንብ አርጌ፣ አንቺ ግን መቼም የናታን ልትሆኚ አትችም ብላት ነበረ። መልካም ጊዜ ተመኘውላችሁ። እናደዳለች። በዛ መሀልም እንግዲህ ሮዝም ክስ እንዳታነሺ ሰላም እማየ ምንም ብትልሽ እሽ እንዳትይ ትላታለች። ሰላም ደግሞ እንዴት ሆኜ ነው ለይትዬ እሽ ማልለው? ሮዝ እባክሽን እኔንም ተረዱኝ እንጂ ትላ ሮዝን ትለምናታለች። ሰላም እኔ ክሷን አነሳለሁ ግን እዚህ ቤት መቆየት አልችልም ብላ ሰላም ልትሄድ ስትነሳ እንግዲህ ናታንም አብሮ ከቤት ሊወጣ ይነሳል ማለት ነው። በዛ መሀል እናታቸው በጣም ደንግጣ ትወድቃለች። ከዛም ይመለሳሉ። እናታቸው ይለምናሉ፣ እባክሽን ሰላም ተለመኝ፣ ይሄን ቤት ትተሽ የት የማትሄጂ አየሽ አይደለ? ሁለታቸውም ተከትሎሽ እንደወጡ አውቃለሁ። ናታን እንዴት እንደሚወድሽ ደግሞ እሷ ማኪም እዛ ውስጥ ሆና እንድትሞት አልፈልግም። የሁላችሁንም ሰላምና ደስታ ነው የምፈልገው። እኔ ብችል አንድ ላይ ተስማምታችሁ ሁላችሁም ተዋዳችሁ ብትኖሩ ለእኔ ደስታዬ ነው። ግን እመኝኝ፣ እምልልሻለሁ፣ እሷ እዚህ ቤት ድረሽ አትልም፣ አስፈታታለሁ። ግን ይሄ ቤት ተከራይቼ ውጭ እንድትኖር አረጋለሁ ብላ እንግዲህ ወይዘሪት ሩት ሰላምን በጣም ትለምናታለች። ሰላምን ከዛ በኋላ እሺ እትዬ እኔ ክስ ከሳብኩ በኋላ እሺ ብላ ትጠይቃትም። አዎ በቃ ታዲያ እትዬ እኔ እንዴት ሆኜ ነው ከናታን ጋር አብሬ መጋባት የምችለው? እሷ እኮ በጣም ክፉ ናት። ሁሌ የምታስበው መልካም አይደለም፣ ክፉነት ብቻ ነው ራሷ ላይ የሞላ እኮ ሁሉም እትዬ ክፉነት ነው። አንቺ ስለማታቂ ነው። እውነቷን ካወቅሽ በኋላ ይህን ነገር ሁሉ ካደረገች በኋላ እንደገና ለእሷ ታዝኛለሽ ማለት ነው። እትዬ እባክሽን እትዬ ተረጅኝና
ማኪ አትፈታ፣ ትንሽ ጊዜ ቢሆን እኔና ናታን እስከምንጋባ ድረስ ራሱ እዛ ትቆይ ብላ ትለምናታለች። እባክሽ እትዬ ተለምኝ ትላለች። ናታንን በቃ በጣም ተቆጥቶ ሮዛን በጣም ተቆጥተው ቤት ለቆ ሊወጡ ስል እንግዲህ እናታቸው ደንግጣ በድንጋጤ ትወድቃለች። በዛም ይመለሳሉ። ከዛም የናታን ልደት ሊያከብሩ ስሉ እንግዲህ ማኪ ስጦታ ይዛ ትመጣለች ማለት ነው። ስጦታውም ለሄ ሁሉም ከተከፈተ በኋላ የእናቱም የሮዝም እንግዲህም ደግሞ የሰላምም ስጦታ ከተከፈተ በኋላ በስተመጨረሻ ላይ የሮዛን ስጦታ አልቀበልም ብሎ ናታን እምቢ ይላል ማለት ነው። ስጦታውንማ ተቀበል ናታን፣ እንደዛ መሆንማ የለብህም ብላ እንግዲህ ሮዝ ታስማማዋለች። እንግዲህ እሱም አልከፍትም ስል ሮዝ ከናታን እጅ ስጦታውን ተቀብላ ትከፍታለች። ሮዝም በድንጋጤ ተነስታ ትቆማለች ማለት ነው። ሁላቸውም በድንጋጤ እናታቸውን በድንጋጤ በጣም ደንግጣ የኔ ስራ ነው ይሄ ሁሉ እንደ አታስፈቷት ስትሉ እኔ የእናንተ ነገር ሳልሰማ ሄጄ አስፈታዋት። እንደገና አንቺ እኔ የምልሽን ነገር ብትሰሚ ኖሮ ይሄን ነገር አታደርግም ነበረ። ተመልሰሽ ልጆችን ማሰቃየት ጀመርሽ። መልሼ እንዳልከትሽ ክሱን እንድታነሳ ለምኘሽ እንደዚህ ሲያደርግ ጨምረሽ እንደገና ሂደሽ ስተት ሰራሽ። ማኪ አንቺ መቼ ነው የምትማሪው? ከስህተትሽ ትማሪያለሽ ብዬ እኮ ነው እስር ቤት ከትቼሽም እንደገና ደግሞ ልጆችን ለምኜ ከዛ ያወጣው። አንቺ ግን ምንም ነገር አትማርም። አንቺ ምንድን ነው የምትፈልገው? ከልጆች ምንድን ነው የምትፈልገው? ናታን እንደማይፈልግሽ ተናግሯል። እንዲሁም ደግሞ ሰላምን እንደሚወዳትና ሰላምን አግብቶ አብሮ እንደሚኖር ነግሮሻል። ግን አንቺ ለምንድን ነው ሁሌ ተከታትለሽ በልጆቼ መሀል እሳት እነሱን ምትበጥብጭ ብላ እንግዲህ እናትየዋ በቁጣ ትናገራለች። ከዛም የናታን ልደት ትመጣለች ብላ አልጠበቀችም ነበረ። ከዛ ሲደውል አትምጭ ብላ ነበረ እንግዲህ ወይዘሪት ሩት አትምጪ፣ እኔ አልፈልግም፣ እኔ ያስፈታውሽ እኮ ስላመመሽ ብቻ ነው፣ ውጭ ሁኜ ትታከሚያለሽ ብዬ ነው ብላ እንግዲህ ሮዝ እንግዲህ ወደ እስር ቤት ትሄዳለች። ወደ ፖሊስ ጣባ ስትሄድ ዶክተሯን አስጠርታ ስትጠይቅ እንግዲህ ዶክተሯ እሷ እኮ ነገ ይወጣለሁ ብላኝ ነበረ። ከዛ እኔ ማን እንዳወጣትም ከማን ከዚህ እንደወሰዳትም አላወቅኩም። እኔ ከእንቅልፍ ስነቃ እዚህ አላገኘዋትም ብላ እንግዲህ ለሮዝ ትናገራለች። እንደዛውም ደግሞ ዶክተሯ ያወቀችውን ነገር ሁሉ ለሮዝ ልትናገር ስትል እንግዲህ ሮዝ አልቆመችም። እማዬ የአንቺ ነገር ሁሌ ስህተት ነው። አሁን እንደገና ማኪ አስፈተሻት፣ እኛን ቤት ውስጥ እረፍት ልታሳጭን ተይ ስንልሽ እምቢ ብለሽ ያደረግሽው ነገር እኮ ይሄ ነገር ነው እናቴ። እኛ ምንድን እኛስ አናሳዝንሽም ወይ ብሎ እንግዲህ ናታን በጣም ይቆጣል። እናቱም በቃ ልጆቼ እባካችሁን ይቅር በሉኝ ብላ እንግዲህ ይቅርታ ትጠይቃቸዋለች። እነሱም በቃ የምን ይቅርታ ነው እናቴ፣ ቤታችን እኮ እየተበጠበጠ ነው ለሷ ተብሎ ቤታችን እየተበላሸ ነው ብሎ እንግዲህ ናታን በንዴት ይናገራል። እናትየውም ደግሞ በቃ ከዚህ በኋላ ምንም ነገር ስለሷ ብዬ አላደርግም፣ ይሄ የመጨረሻ እድሏ ነው ብላ ትላለች።